መቃብር ላይ ያሲን ተባረክም ሆነ ማንኛውንም ቁርአን ቅሩ ብለው አላዘዙም አልቀርሙም። ማንም ማስረጃ ሊያመጣ አይችልም በዚህ ማለት ነው። ሁሉ መዛሂቦች ሁሉ ይስማማሉ። እና ከጊዜ በኋላ አንዳንድ ሰዎች በራሳቸው አስተያየት ያው ቁርአን በረካ አለውና እንቅራለት በሚል በራሳቸው ነው የጀመሩት ማለት ነው። ከዛ በኋላ ቢድዓ ነገር ከተጀመረች ሸይጣን ከጀርባ ስላለ ያስፋፋታል። ተሱና የበለጠ እየሰፋ ይሄዳል ማለት ነው። እና ያሲን ማቆሪያ አለው የሚል ሐዲስ አለ። ሐዲሱም ضعيف ነው። ያንን እንደመነሻ እንደማስረጃ ያደርጉታል ማለት ነው። ያሲን እንደማንኛውም የቁርአን ሱራ ነው። እና የሐዲሱ ራሱ በቂ አይደለም ማለት ነው። እና መቃብር ላይ መቅራቱ ደግሞ በቀጥታ የለየለት ቢድዓ ነው። ምክንያቱም ቁርአንንም ማርከስ ነው እዛ ቦታ ላይ ያለ ቦታው ላይ መቅራት ማለት ነው። እንደገና ያሲን ያለ ዛቻ ስለ ጥፋተኞች ከባድ ዛቻ አለበት። ሊዩንዲረ መን ካነ ሀየን ወይሂቀል ቀውሉ ዐለል ካፊሪን ይላል። ቁርአን የወረደው በህይወቱ ላለ ሰው ማስጠንቀቂያ ነው፣ መመሪያ ነው እንጂ ሙታን አስከሬን ላይ የሚነበብ ዜማ አይደለም ይላል ራሱ። ስለዚህ እዛ ላይ መቅራት በተለምዶ ነው። በእኛ ሀገር ብቻ ሳይሆን በተለይ በአፍሪካ ሀገር በብዛት ይበዛል። በምስራቅ ዓለሙ እንደዛው አለ ይቀራል ማለት ነው። ግን ሁሉም መዝሃቦች ያሲን መቅራት አለበት የሚል እንኳን ኺላፍ የላቸው። ያሲን እንደማንኛውም ሱራ በፈለከው ሰዓት ልትቀራው ትችላለህ። ተባረከንም ቁልሁላህ ማንኛውንም ነገር መቃብር ላይ ቅሩ የሚል የለም። በሙታን ላይ አስከሬን ሲሰገድ ብቻ ነው ፋቲሃ የሚቀረው። ይሄ መሽሩዕ ነው ማለት ነው። ፋቲሃ ልክ ሶላት ላይ ለሶላት እንዳሉት ያ ይሰራል ራሱ ሶላት አልጀናዛ ላይ ሶላት አልጀናዛ ፋቲሃ ሳንቀራ ብንሰግድ ሶላቱ ራሱ አይሞላም ማለት ነው። እዛ ላይ ብቻ መሽሩዕ ነው። በዛ ቀይሰው መቃብሩን የሚያወሩ አሉ። እንዴት አድርጎ ይቀየሳል? እና ግልጽ ነው። ነብዩ አለይሂ ሰላቱ ወሰላም በህይወት እስካሉ ድረስ ሶላት አልጀናዛ ላይ ፋቲሃ ይቀራሉ ቅሩ ብለዋል። ከዛ ውጭ ደግሞ አንድ ቀንም መቃብር ሄዳችሁ ቅሩ አላሉም። እንኳን መቃብር ቀርቶ ቤት ውስጥ ወራችሁ ተሰብስባችሁ ቅሩ ለሙታን አላሉ። እሳቸው ብዙ ቤተሰብ ሞተባቸዋል በህይወት እያሉ። ጃዕፈር ብኑ አቢ ጣሊብ ሞተዋል፣ ያጎታቸው ልጅ። ሐምዛ ብኑ አብዱል ሙጠሊብ አጎታቸው ታላቁ ሞተባቸዋል። ልጆቻቸው ተፋጢማ በቀር በሙሉ አልቀዋል እሳቸው እያሉ ማለት ነው። ኸዲጃ ውድ ባለቤታቸው ሞተዋል። ከዛም በኋላ ሶፊያ የምትባለው አንደኛው ሞታለች እሳቸው እያሉ። ይሄ ሁሉ ቤተሰብ ሲሞት አንድ ቀንም ፋቲሃም ሆነ ያሲን ተባረክ አልቀሩም ቅሩም አላሉ። ይሄ ደግሞ በሁሉም መዛብ የታወቀ ጉዳይ ነው ማለት ነው። ስለዚህ ጊዜ መብለጡን ኪታብ ይበልጣል ግን አዴት ይልጣል የሚለው ዜማ አላቸው ሙስሊም። ግን አዴት ይዲጣል ቁርአን እንዳው ትልቅ ነው ብንለም ሸሪዓ ጥሩ ነው ብንለም አዴታችን ፍንክቻ እንልም እንደማለት ነው። ይሄ ከሊመተል ኩፍር ነው ራሱ። እንዳው ዝም ብሎ ቢሰራ ይሻል ነበር። ለኪታብ ተሱና አዴት ባህል ይበልጣል ካለ ኩፍር ነው ራሱ። ምክንያቱም ፈድሉ ኪታቢላሂ ፈድሉ ከላሚላሂ ከፈድሊላሂ አላ ኸልቂሂ የሚል ሐዲስ አለ። ቁርአን ከማንኛውም ንግግር ጋር ሲወዳደር አላህ ከፍጥሮቹ የሚበልጠውን ያህል የማንም ቃል ይበልጣል ይላል ማለት ያንን የሚጻረር። ስለዚህ ይሄ ምንም ያከራክር ነገር የለም። ያው ተለማዳችን አለቀቅም ብለው ግግም ብለው እስካሁን የሚቀጥሉ አሉ። ያው እንግዲህ ተፈለገ ቢከፍርስ ማን ይከለክለዋል? መክፈርም ይችላል እንኳን ይሄን ማድረግ ማለት ነው።